10 ዓመት አገልግሎት መስጠት የሚችል አዲሱን ፓስፖርት ለማግኘት ማሟላት ያለባችሁ መስፈርቶች አሉ። ልብ ብላችሁ አዳምጡኝ። አንደኛ ኤክስፓየርድ ያደረገው የ5 ዓመቱ የድሮ ፓስፖርት እጃችሁ ላይ መኖር አለበት። ሁለተኛ ናሽናል አይዲ ወይም ደግሞ ይህንን በእጅ ላይ የምትመለከቱት ፋይዳ ሊኖራችሁ ይገባል። ሶስተኛው የታደሰ የቀበሌ መታወቂያ ሊኖራችሁ ይገባል። እነዚህ ሶስቱ ግዴታ ማሟላት ያለባችሁ ነገሮች ናቸው። ታዲያ አሁን ለጊዜው ይህንን የ10 ዓመቱን ፓስፖርት እየተሰጠ ያለው ኢትዮጵያ ውስጥ ስለሆነ አገልግሎቱን ማግኘት የምትችሉት እዛው ኢትዮጵያ ኢሚግሬሽን ላይ ነው ማለት ነው። ይሄኛው የ5 ሰላም ቤተሰብ እንዴት አደራችሁ? እንዴት አረፈዳችሁልኝ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬም በአዲስ ነገር መጥቻለሁ። ላይክ እያደረጋችሁ ጀምሩ። የዛሬ ጠቃሚ ነው። ከዚህ በፊትም ስለጠየቃችሁኝ ቀደም ብዬ ደግሞ ይሄ ፓስፖርት መጀመሪያ ሲመጣ ሰርቼ ነበረ። የዛሬ አመት ነው ምናምን ነገር ነው። የዛሬ አመት ማለት ነው። ለ10 ዓመት የሚያገለግል ፓስፖርት እንዴት ነው ማግኘት የምንችለው ብላችሁኝ ብዙ ልጆች ስለጠየቃችሁኝ ማለት ነው። እንደሰማችሁት እንግዲህ ብሬክስ አበሻ እንደነገራችሁ እንግዲህ ይህንን ነገር ማሟላት አለባችሁ ማለት ነው። ግዴታ የ10 ዓመት አገልግሎት የሚሰጥ ፓስፖርት ለማግኘት ማለት ነው። ያው የቀበሌ መታወቂያ እንዳያችሁት እንደሰማችሁት እነዚህን ነገር ማሟላት ግድ ነው። ግን ከኢትዮጵያ ውጪ ላላችሁ የአገልግሎት ማግኘት አትችሉም። ግዴታ ኢሚግሬሽን በአካል መገኘት ስላለባችሁ ማለት ነው። ኦንላይን ምናምን የምታሳድሱ ልጆች እዚህ ከኢትዮጵያ ውጪ ያላችሁ ይህንን አገልግሎት አታገኙ ማለት ነው። አሪፍ ነው ማለት ሁለት አማራጭ ነው። ይሄ የ10 ዓመቱንም አልፈልግም ካላችሁ ይሄ መደበኛው አለ የ5 ዓመቱ ማለት ነው። እንደራሴ ግን ያው ትንሽ ጣጣው በዛ እንጂ አሪፍ ነው የ10 ዓመቱ። እዛ ሄደንም ማለት ያው ስደትም ሄደን ኤክስፓየርድ ሆኖ ደግሞ እሱንም ለማሳደስ ሌላ ጭንቀት ከሚሆንብን በተለይ ኢትዮጵያ ውስጥ ሆናችሁ ማለት ነው ወደዚህ ወደ አረብ ሀገር ለመምጣት ወይም ለማሳደስ እያሰባችሁ ያላችሁት ይህንን ነገር አሟልታችሁ ያው ማንኛውም ሰው ይኖረዋል ብዬ አስባለሁ። የቀበሌ ማታወቂያ እና የፋይዳ እንትን ማለት ነው። ይሄን እነዚህ ነገር አሟልታችሁ ለ10 ዓመት የሚሰጠውን አገልግሎት ማግኘት ትችላላችሁ ማለት ነው። እንደራሴ ጥሩ ነው፣ ግን ያው አሪፍ ነው ብዬ ነው ማስበው። ኤክስፓየርድ ከሆነ በኋላ ደግሞ ከመጨናነቅ ለ10 ዓመት አንድ ያሳድሰን ብንገላገለው አሪፍ ነው። ባለፈው ያው እዚህ ጆርዳን ውስጥ በተሰጠ አገልግሎት ብዙዎቻችሁ ተጠቃሚ ሆናችኋል። በጣም ያው ብሩ ውድ ቢሆንም ማለት ነው። ብዙ ልጆች ደግሞ እንትን ኢቃማዬን ላሳድስ ነው ፓስፖርት ማሳደስ አለብኝ እያላችሁ የምትጨናነቁ ልጆች አላችሁ። ከዚህ በፊትም ሰርቻለሁ። የኔ ኢቃማዬ ማለት ነው የተሰራልኝ የታደሰልኝ ኤክስፓየርድ በሆነ ፓስፖርት ነው። የኔ ፓስፖርት ኤክስፓየርድ ከሆነ 1 ዓመት ከ6 ወር ነው 7 ወር ሆኖታል ማለት ነው። ኤክስፓየርድ ከሆነ እዚህ ጆርዳን ውስጥ ምንም ችግር የለውም። ግን እኔ ስለሌላ አረብ ሀገር አላውቅም። በዚህ ኤክስፓየርድ በሆነ ይታደስ አይታደስ፣ ግን ስለ ጆርዳን የኔ ጊዜ ባለፈበት ስለሆነ መኖሪያ ፈቃድ የተሰራልኝ ይቻላል። ለሱ ብላችሁ የሌለ ወጪ ሳትፈልጉ አታውጡ። ያው ማሳደስ ፈልጋችሁ ምናምን ካልሆነ በስተቀር ይቻላል። በደንብ ነው የሚቻለው። አይቻል የሚባለው ውሸት ነው። እኔ ኤክስፓየርድ በሆነ ነው ያሳደስኩት ማለት ነው። አገራችሁ ስትገቡ ታሳድሳላችሁ። አይ ካላችሁም ደግሞ ይቻላል እኮ ኢትዮጵያ መሄዳችሁ አስቸኳይ ምናምን አለ። ምንም እንትንም የሚያስጨንቅ ነገር የለም። ይሄ ሁሉ ብር ቢያንስ 10,000 ብር ብታተርፉ አይሻልም? ለምሳሌ ማለት ነው በቅርቡ ወደ ኢትዮጵያ ልትገቡ ነው እንበልና በቅርቡ ወደ ኢትዮጵያ ልትገቡ ነው። ኦንላይን ከምታሳድሱ ኢትዮጵያ ገብታችሁ አስቸኳይ እንኳን መቆየት አልፈልግም ይጓተትብኛል ካላችሁ አስቸኳይ እንኳን በ30,000 ብር ብታሳድሱ ማለት ነው 50-60,000 ብር ኦንላይን ከምታሳድሱ 20,000 ብር ማትረፍ እኮ በጣም ትልቅ ነገር ነው እህቶቼ። እና ይሄንን ከግምት አስገቡ። አስቸኳይ በ15 ቀን የሚመጣ አለ፣ በ20 ቀን፣ በ5 ቀን በዚህ ብር አሳድሳችሁ 10,000 ብር 20,000 ብር ማትረፍ እኮ ትልቅ ነገር ነው እህቶቼ። እና ይህንን ከግምት አስገቡ። ያው ብዙዎቻችሁ ደግሞ
ማታውቁ አላችሁ። ጭራሽ ኤክስፓየርድ በሆነ ፓስፖርት ወደ ኢትዮጵያ መግባት አይቻልም ምናምን ብላችሁ ደግሞ የምትጨናነቁም አላችሁ። የኔ ኤክስፓየርድ ከሆነ ይሄው 1 አመት ከ6 ወር ነው ምናምን እንደዛ አልፎታል ማለት ነው። ይቻላል፣ ወደ ኢትዮጵያ መግባት ይቻላል። እዚህ ጆርዳን ደግሞ ላላችሁ የመኖሪያ እንትናችሁ መታደስ ይቻላል፣ እቃማችሁ ማለት ነው። ይቻላል፣ ምንም የሚከለክለው ነገር የለም። ምንድነው እሱ የማይቻለው? ከኢትዮጵያ መውጣት ነው የማይቻለው። ኤክስፓየርድ በሆነ ፓስፖርት ቢያንስ 1 አመት ሊኖረው ይገባል ማለት ነው ከኢትዮጵያ ስንወጣ። በተለይ አሁን ላይ ከ1 አመት በላይ ሊኖረው ይገባል ጊዜ ማለት ነው። ሊኖረው ግዴታ ነው እየተባለ ነውና ከኢትዮጵያ ስንወጣ ብቻ ነው ኤክስፓየርድ በሆነ ፓስፖርት መውጣት የማንችለው እንጂ ወደ ሀገራችን ስንገባማ ምንም ችግር የለውም። ፈጣሪ ሰላም ያደርጎ። አሁን በጣም መጥፎ በሽታ ገብቷል እያሉ ነው። በቅርቡ ለምትገቡ አይዟችሁ፣ እኔንም ጨምሮ ማለት ነው። በጣም ነው የሚያስፈራው። በስመ አብ ወልድ። ይሄ በሽታ ከዚህ በፊት አውሮፓ ሀገር ውስጥ ነበረ አሉና ወዲያውኑ ነው አሉ የሚገለው። ካፍና ካፍንጫ ደም ይፈሳል። ከዛ በኋላ በጣም ኃይለኛ ትኩሳት አሉ። ጂንካ የሚባል አገርም ገብቶ ትላንትና ደግሞ እንጂ አንዳንዴ ሰውን ያስደነግጣል። አዲስ አበባም ተገኝተዋል ይሄ በሽታ አሉና ፈጣሪ ሰላም አድርጎ ለሀገራችን ሰላም ያድርጎ። ያለንበት ችግር ራሱ ይበቃል። ደግሞ በሽታ መጣብን። ፈጣሪ ብቻ ይሰውረን ነው፣ መልካም ነገር ያሰማን። ይሄ በሽታውን ደግሞ እንደ ፈጣሪ እግዚአብሔር አምላክ ያቀሰቅዝልን። እኔ በጣም ፈሪቻለሁ ማለት ነው እህቶቼ። ምክንያቱም በቃ አገራችን ማለት እንደዚህ አይነት ነገር ሲሰሙ በጣም ነው የሚጨንቃችሁና ፈጣሪ ሰላም ያደርግልን። ብዙ ልጆች ወደ ሀገር ቤት ለምትገቡ ፈጣሪ በሰላም ወደ ሀገራችሁ ያስገባችሁ። አዳዲስ የሆናችሁ ደግሞ ሳብስክራይብ አድርጉ፣ ላይክ ሼርም እያደረጋችሁ አበረታቱኝ እህቶቼ። ሳብስክራይብ አድርጉ። ያው ትረሳላችሁ ብዙ ማለት ብዙ ሰው ያል ማለት ነው። ግን ያው ሳብስክራይብ ሳያደርግ ማየው ነው የሚበዛውና ለእናንተ 1 ደቂቃ ነች፣ ግን ለእኔ ትጠቅመኛለች። ለእኔ ገንዘብ እንደሰጣችሁኝ ነው የሚቆጥረው። ሳብስክራይብ ላይክ እያደረጋችሁ ቪዲዮ ስትጀምሩ ማለት ነው። ስለምታበረታቱኝ ሁላችሁም አመሰግናለሁ እህቶቼ፣ ወዳችኋለሁ። በርቺ እያላችሁ ለምታበረታቱኝ ሁሉ ማለት ነው። ትላንትና የሰራሁት ቪዲዮ ነበረ። በጣም ማለቴ በጣም ስሜታዊ ሆኜ ነበረ። ራሴ እስኪያመኝ ድረስ ነው ያለቀስኩት። በጣም ማለቴ በቃ የዛች ልጅ ሞት በስመ አብ ወልድ። እኔ አላቃትም። አንድ ቀንም በስልክም አውርቼ አላቃትም እንኳን ላቂያት ማለት ነው። በጣም ነው ያሳዘነችኝ። በቃ አለ አይደለ የሆነ ስልክ ብኖራት ኖሮ እዛ ቤት ውስጥ ህይወቷ አያልፍም ነበር። ያሳዝናል። ኦልሬዲ ተቀብራለች። ባለፈው እሁድ ነው ቀብሯ ማለት ነው። በጣም ያሳዝናል። እህቶቼ ብልጥ ሁኑ። ከመሞታችሁ በፊት ራሳችሁን አትርፉ። ሰው ሀገር ላይ ስትኖሩ በቃ ምንም አይመጣም። ብትታሰሩ ነው ከቤት ብትወጡ ማለት ነው። ምንም የሚመጣው ነገር የለም። ህይወታችሁ በላይ ምንም ነገር የለምና አንድ ሰው 4 አመት አይደለም 2 አመት እኮ ሲኖር ቢያንስ የሆነ ነገር ዝም ብሎ ኦንላይን የሚተዋወቅ ሰው ይኖራል፣ አበሻ ምናምን እና ሰው ማማከር፣ ከሰው ጋር መነጋገር። እህቶቼ ህይወትን የሚያክል ነገር በተአምር ራሳችሁን እንዳታጠፉ። ቀላል ነው እያልኩ አይደለም። ሰው ወዶ ራሱን የሚያጠፋ የለም እና ያው ሰይጣንም ለእንደዛ አይነት ነገር ክፍት ነውና ስናስበው ሰይጣን ለእንደዛ አይነት ነገር ያበረታታልና ራሳችሁን አሳልፋችሁ ለሞት አትስጡ እህቶቼ። ለሞተቿ እህታችንም ነፍሲ ማሪ። እንግዲህ ሌላ ምን ይባላልና ጥንቃቄ አድርጉ፣ ብልጥ ሁኑ። በሰው ሀገር ላይ ስትሆኑ ህይወታችሁን ለማትረፍ ሞክሩ። ሰዎቹ ጭራሽ እንደዛ አይነት ነገር የመደፈር እናንተ ላይ የድብደባ ጥቃት ከዚህ በላይ ይሄ ቀይ መስመር ነውና በቃ ራሳችሁን ማስመለጥ ነው ያለባችሁ። ከዛ ቤት ምንም አትፍሩ። ፖሊስ ቢይዛችሁ ነው ምን የሰው ነፍስ አላጠፋችሁም። ታስራችሁ ወደ ሀገራችሁ ትገባላችሁና እባካችሁን ህይወታችሁን አትርፉ። እኛ
እኛ የሚከራከርልንም አካል ስለሌለ እኛን ራሳችንን ለራሳችንን መቆም ያለብን ራሳችንን ስለሆነ ራሳችንን ማትረፍ አለብንና ራሳችሁን ለሞት አሳልፋችሁ አትስጡ እህቶቼ። ራሳችሁን ጠብቁ። ለራሳችሁ ራሳችሁ ብቻ ነውና ማንም የለም፣ ማንም የሚከራከርላችሁ የለም። ቤተሰብም የምንወዳቸው ልጆቻችንም ከሞትንም ሞተን ነው በቃ። እኛ ስንኖር ነው ለሁሉም ሰው መድረስ የምንችለውና እባካችሁን ራሳችሁን ጠብቁ፣ ራሳችሁን አትርፉ። መጥፎ ነገር እንዳታስቡ፣ ራሳችሁን እንዳታጥፉ እህቶቼ። ሁላችንም ፈጣሪ ጠብቀን ከእንደዛ አይነት ከክፉ አረቦች ደግሞ ፈጣሪ ጠብቀን ነው። ሌላ ምን ይባላል? ወዳችኋለሁ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝዝት ትበልልኝ። መልካም ጊዜ፣ መልካም ቆይታ። ቻው